እጅግ አስደንጋጭም አሳዛኝም ነገር በመዳም ቤት መከሰቱ እውነቴን ነው። እጅጉን የሁላችንንም ልብ የሚሰብር ሆኖ አግኝቼዋለሁ ማለት ነው። አንዲት እህታችን በመዳም ቤት እንግዲህ አብዳለች ማለት ነው። ወላሂ እጅግ በጣም ነው የሚያሳዝነው። ይቺ እህታችን የደሴ ዙሪያ ልጅ ናት ተብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይለያችሁ ለማለት እወዳለሁ። ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናል ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ የእውነት ነው ወላሂ ልቤ ተሰብሯል ማለት ነው። አይ ስደት፣ አንዳንዴ የስደት ክፋቱ በጣም ነው በቃ የምታዝኑትና፣ አይ ስደት በቃ በሀገሬ ላይ ሁሉን ነገር ችዬ ብኖር ምን አለበት ባልሰደድስ፣ ስደት ይቅርብኝ የምትሉበት ቀንና ወቅት ነው። እዋቲችን እታብኔኑ ላይ የምታየዋት ልጅ እንግዲህ እውነቴን ነው በጣም ነው የምታሳዝነው። ወላሂ ልባችሁ ነው የሚሰበረው። አይ ስደት አንዳንዴ፣ አይ ቤተሰቦቿ ወላሂ በጣም ነው የምታሳዝነው። እንግዲህ እንደምታዩዋት ምን ሁናም እንደሆነ አላቅም። እንግዲህ የሰው ልጅ ሎች ነንና ብዙ ሀሳብ ይኖረናል፣ ብዙ ነገር ይኖረናል። ስለዚህ ይቺ እህታችን እንደማናቸውም እንግዲህ ስደተኛ ተሰዳ ያልፍልኛል ብላ የመጣች እህት ናት። ታምኔሉ ላይ እንደምታዩት ግን ይቺ እህት አላለላትም ማለት ነው። ለፍታም ጥራም ግራም እንትን ላለች ለሚኖረው ኑሮ አልሆነላትም ማለት ነው። ይቺ እህታችን እንግዲህ በአሰሪዎቿ ቤት አብዳለች ማለት ነው። እንደምታዩት ራሷን አታውቅም፣ አላከማል ይሆናለች። አሰሪዎቿ ቤት ስታብድባቸው አሰሪዎቿ ደግሞ ወደ ቢሮ ወስደው ነው የጣሏት ማለት ነው። ወደ ቢሮ ወስደው ነው የጣሏት ማለት መክተብ ወስደው ጥለዋታል ማለት ነው። ይቺ እህታችን እንግዲህ የምትለፈልፈው ብዙ ነገር ነው። ያው አንዳንዴ የሰው ድምፅ ማስገባት ዩቲዩብ ቻናላችሁንም ትንሽ አደጋ ላይ ስለሚጥል እኔ ድምፅ አላስገባም። ድምጿን በራሴ አዳምጫት በራሴ እያስተላለፍኩላችሁ ነው የምገኘው። እንግዲህ እሷን ማስገባቱ ያው የምታቋት እንድታዩት ነው። እዚህ ልጋ ታብኔል ያደረግናት ማለት ነው። እቺታችን የደሴ ዙሪያ ልጅ ናት። የደሴ ዙሪያ ልጅ ስትሆን እንግዲህ ማን በቃ ስሟ ጠፋኝ እንጂ አካባቢውን ብቻ የሆነን አልያዘኝ አለ፣ ይቅርታ። በዛ አካባቢ የምትኖር ናት። አባቷን ባበደችበት ሰዓት የሚገርማችሁ የምታሳዝነው የአባቷን ስም እያነሳች ማለት ነው። እንግዲህ የአባቷን ስም ሁሉ ተጠቅሷል። እኔ እዚህ እርግጠኛ ማለት ማያስ የአባቷን ስም ስላቃቴ ነው። የአባቷን ስም አለ ግን የእሱን የአባቷን ስም እየጠራች መሬቱ ይመች ምናምን በቃ ምንድን ነው ትላለች። እና ይቺታችን እንግዲህ አባትም ወላጅ አባት ያላትም አይመስለኝም። ብቻ ወላጅ አባት ባይኖርም እንግዲህ ወንድም ያገር ሰው ይኖራል። ይችን ልጅ የምታውቁ ባካችሁ ለቤተሰቦቿ አድርሱ ማለት ነው። ኤምባሲውም ተባብሮ እንግዲህ ለሀገሯ እንዳበቃት። እንደዚህ አይነት ሰው በእርግጥ ፕሌን ላይ ማሳፈር ትንሽ ከባድ ነው። አላህ ይድረስላት። እንግዲህ እቺታችን በምን እንዳበደች አናቅም። መዳም ቤት እንዳልኳችሁ መዳም ቤት አብዳ ወደ መክተብ ነው ወስደ የጣሏት። ሌላ አማራጭ የለም። እንግዲህ አረቦች የሆነ ነገር ሲያውባችሁ እነሱ እንኳን ይህን ያክል አብዳችሁ ይቅርና የሆነ ሰውነታችሁ ቀይር ሲል እንኳን ማለት ነው ፈሪዎች ናቸው። ወስደው ወይ ወደ መክተብ ወይ ወደ ኤምባሲ ነው የሚጥሏችሁ። እና እንግዲህ ፈርተዋት ጥለዋታል ወደዛ። እድግጥ በጣም ነው የምታሳዝነው ልጅቷ። እንግዲህ በምክንያት እንዳበደች እንግዲህ የሰው ልጅ ብዙ ሀሳብ አለው። እንግዲህ የሰው ልጆች ነን እና እንግዲህ በልተን ጠጥተን ዝም ብለን ያለ ሀሳብ እተኛለሁኝ ምንም አላስብም እኔ የሚል መቼም የለም። እውነት ይህን ነው። የሰው ልጅ ነው የማያስብ የለም። ብዙ ሀሳብ ይኖርብናል። አንዱ ሲሟላ አንዱ ሲሟላ አንዱ ሲቃለልልን አንዱ ማሰባችን የማይቀር ነው። እኛ ሁል ጊዜ ኖር ባይነን ሱብሃንአላህ ሞትን አናስብም እንጂ በቃ ይሄን አድርጊ
የዱንያ ጥቃቅን ነገሮችን እንዳሰብን በቃ እንዲህ አይነት ነገር ይከሰትብናል ማለት ነው። እና ይቺ እህታችን እንግዲህ ብዙ ሀሳብ ያላት አርቃ ስታስብ እንግዲህ ይህ ነገር ሊከሰትባት ይችላል። እብደት እኮ በነገራችን ላይ እንዲሁ አይመጣም። የሆነ በጣም ከአቅማችሁ በላይ የሆነ ሀሳብ ስታስቡ ያ ሀሳብ እንግዲህ አእምሯችሁ ላይ 30 ጊዜ ሲመላለስ የምታስቡት ሀሳብና እንግዲህ የሆነ እንትን በቃ አልስማማ ሲል ሲጋጭባችሁ በቃ ለእንደዚህ ነገር ትዳረጋላችሁ ማለት ነው። እባካችሁ እህቶቼ አላህ ያለው ላይቀር ብዙ መንገድ አትሂዱ፣ ብዙ ርቃችሁ አትሰቡ። ሁሉም አላሁ ተዓላ ባለው ፍቃድ ነው የሚሆነው። እኛ ባልነው አይደለም። እኛ ባልነው በሆነ ነበረ እኛ ጨረቃ ላይ ወጥተን ነበረ፣ ግን እኛ ባልነው አይሆንም፣ እኛ ባልነው አይሳካም። እና ይቺ እህታችን እንግዲህ ለዚህ የተዳረገችው ብዙ ነገሮችን ከማሰብ አእምሮዋ ተጨናንቆ ነው። እንግዲህ ደግሞ ታውቃላችሁ ኢትዮጵያ ሁናችሁና እዚህ ሀገር ሁናችሁ የስደት ኑሮ አንድ አይደለም። ኢትዮጵያ ላይ ቀለል ታዳርጎ ይታሰባል። ኢትዮጵያ ላይ ያለውና ኢትዮጵያ ሆናችሁ የምታዩትና የምታስቡት እዚህ ቦታው ላይ ስትሆኑ ደግሞ ሰማይና ምድር ነው። ያ ነገሮች እነዚህ ነገሮች ሲገጫጩማ ደግሞ ለኛ በጣም ከባድ ናቸው። ይህ እንዲህ አይነት ነገር ይከሰታል ማለት ነው። እናታችን እውነቴን ነው በጣም አሳዝናኛለች። ውስጤ ተሰብሯል። አላሁ ተዓላ ይድረስላት፣ አላሁ ተዓላ ይድረስላት። ወላሂ ከባድ ነው። አትጨናነቁ። በቃ አላህ የሰራችሁትን ፍሬ ያድርግላችሁ። አንዳንዶቻችሁ ኩንትራት ባልመጣ ኑሮ በዚህ ደሞዝ ኑሮ ብሰራ ድግ ነበር ትላላችሁ። አንድ ግማሾቻችሁ ደግሞ እንዲህ በቃ አላህ በረካ ለምን በ5000 አሰሪ አላህ በረካ ሲጨምርበት ብቻና ብቻ ነው። በ1000 ብር ሰራሽ፣ በ2000 ሰራሽ፣ በ3000 ሰራሽ፣ በ5000 ሰራሽ አላህ በረካ ሲጨምርልሽ ነው በቃ እንጂ የደሞዝ ማነስ መብዛት አይደለም። አንዳንድ እህቶች ጥቃቅን ነገሮችን እያሰባችሁ ባካችሁ ለእንደዚህ አይነት ነገር ባትዳረጉ ጥሩ ነው ለማለት እወዳለሁ። አላሁ ተዓላ ይድረስላት። እንግዲህ ይህችን ልጅ የምታውቁ ካላችሁ ለቤተሰቦቿ አድርሱላቸው። እነሱ ደግሞ ይብለጥ ሲሰሙ በኤምባሲም ሆነ በምንም የነሱ ድምፅ ሲሰማ እንግዲህ አቀላጥፈው ሊሰዱላቸው ይችላሉ። በዛም ላይ ደግሞ እዚህ ሀገር ሰው ካላት እነሱም አብረዋት እንዲሳፈሩ። ምክንያቱም እንዲህ አይነት በሽታ ሰው ጋር እንጂ ከሰው ውጭ መሳፈር አይቻልም። ብቻ በጣም ከባድ ነው። አላህ ይድረስላት። ወላሂ በጣም የምታሳዝነው ውስጣችን ነው የሚሰበረው። ወላሂ እንደዚህ አይነቶችን ስናይ ብዙ አሉ። በነገራችን ላይ ግን የዚች ደግሞ በጣም ነው ይባሰው። የዚች በጣም ነው ይባሰው። ብዙ አሉ እንደዚህ በቃ ብዙ ከማሰብ የተነሳ አእምሯቸው እየተጎዳ ይህ አይነት ነገር የሚከሰትባቸው ብዙ እህቶች አሉ። በሚዲያም ላይ የምታዩት ነው። ስለዚህ የዚች ደግሞ በጣም ለየት ያለ ነው። ይቺ በቃ ራሷን ጥላለች። ወላሂ ለማሳፈር ራሱ ትንሽ ከባድ ነው። አላሁ ተዓላ እንግዲህ ወደ ራሷ ይመልሳት። እንደዚህ ሁናችሁ ለማሳፈርም ምንም ለማለት በጣም ከባድ ነው። ወላሂ በቃ ኤምባሲው ራሱ በዚህ ነገር ላይ የመተባበሩ ጉዳይ ትንሽ ከባድ ነው። ራሷን አውቅ ካላደረገች አሰርቶ ማሳፈርም በጣም ወላሂ ከባድ ነው። አላህ ይድረስላት። ወላሂ እኔ እንጃ ማለት እንዳለብኝ እኔ በቃ ወላሂ አንዳንዴ ስደት ያ አላህ እንግዲህ አላህ ይድረስላት። ሁላችሁም ዱዓ አድርጉላት ውድ ቤተሰቦቼ። ቪዲዮውን ላይክ ሼር አድርጉት ለሁሉም እንዲደርስ። እናንተ ላይክ ባደረጋችሁት ቁጥር ለሁሉም ስለሚደርስ ሼር አድርጉት፣ ላይክ አድርጉት። ልባችሁ ይሰበራል። ወላሂ ሌላ ምንም ማለት አልችልም። እህቶች ራሳችሁን ጠብቁ ለማለት እወዳለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።